ጦርነት በሚባልበት ጊዜ መቼ ነው ይሄ ቀዝቃዛው ዓለም ጦርነት የሚያበቃው? መቼ ነው የሚፈነዳው የሚል የብዙዎች ስጋት ነበር። አሜሪካ ግን እየወሰደች ያለችው የዓለምን አቅጣጫ የሚቀይር እርምጃ ነው። ሁሉንም ኮረንቲ በራሻ ላይ ስትነቀል በራሻ ላይ ብቻ አይደለም፣ በግልባጩ እኛ ላይ ሁሉም ይደርሳል። ሁሉም ላይ ነው። አዎ ቅርብ ጊዜ እንደምንመለከተው የዩናይትድ አረብ ኤሚሬት እና ሳውዲ አረቢያ መሪዎቻቸው የመሪውን የአሜሪካንን መሪ ስልክ አልመለሱም። ይሄ እንደው የሚገርም አይደለም? መጎሳቆል እንግዲህ ሲል በምንድን የምትፈልገው መብላት ነው። መብላት ነው የምትፈልገው። በዛ ሰዓት ይመጣና በመጽሐፍ ቅዱሳን ይደምኛ ሐሳቡን ነው። እነዚህ ድንጋዮች እስቲ አንተ እውነትም የእግዚአብሔር ልጅ ከሆንክ እስቲን ድንጋይ ዳቦ አድርግ ይላል። ይህንን ድንጋይ ዳቦ አድርግ ሲል ለራበው አይን ማድረግ ደግሞ ከመቻል ጋር ገባ ድንጋይ ዳቦ አድርግ ሲል ማሳሰቡ ነው። አሜሪካ ዓለም መሆን የለባትም። አሜሪካ ሀያልም ትሁን ሀያል ሀገር ትሁን፣ አሜሪካ ግን ዓለም መሆን የለባትም። የተባበሩት መንግስታት ድርጅትን መተካት የለባትም። ወታደሯን በፈለገች ቦታ እንደፈለገች ማዝመት የለባትም። ዓለምን የኒውክሌር ጦርነት ውስጥ የምትገባ ከሆነ የምናልቅ ከሆነ ነው የምነግርህ። ዓለም ለእንዲህ አይነቱ አስከፊ አደጋ የመጋለጥ እድል ካላት በአሜሪካ የተነሳ ነው። ይህ የቤተ ይስሐቅ ፕሮግራም ነው። ቤተ ይስሐቅ ዘወትር ቅዳሜ ከምሽቱ 1 ሰዓት እስከ 2 ሰዓት በአሃዱ ቴሌቪዥን ይቀርብላችኋል። ዛሬ ከዓለምነህ እንስማ የሚለው ፕሮግራማችን ነው። ዓለም በሁለት ጎራ ተወጥራ የቀዝቃዛው ዓለም ጦርነት በሚባልበት ጊዜ መቼ ነው ይሄ የቀዝቃዛው ዓለም ጦርነት የሚያበቃው? መቼ ነው የሚፈነዳው የሚል የብዙዎች ስጋት ነበረ። ያ የቀዝቃዛ ዓለም ጦርነት በኢትዮጵያን አቆጣጠር በ1983 ዓ.ም የቀዝቃዛው ዓለም ጦርነት አከተመለት። አሜሪካ ብቸኛዋ ልዕለ ኃያል ሀገር ሆና ቆመች። ይህ የአሜሪካን አምባገነንነት እስከ መቼ ድረስ ነበር የሚሄደው? ዕለቱስ እስከ መቼ ነበር የሚቋጨው? የብዙ ሀገር ጥያቄ ነበር። ዓለም እንዲህ በመተካካት ኃያላንን እየተካች ነበር የምትሄደው። አሁን በቅርቡ በሩሲያና በዩክሬን መካከል የተጀመረው ጦርነት ዓለምን ወደ ሁለተኛው ቀዝቃዛ ዓለም ጦርነት ይወስዳት ይሆን ወይስ አሁን በተጀመረው ሁኔታ የሶስተኛው ዓለም ጦርነት ይፋፋም ይሆን? አሁን ባለንበት ሁኔታ ከሩሲያ ጎን የቆሙ ኃያላን ሀገራቶች አሉ። አውሮፓና አሜሪካንም ስንመለከት ደግሞ እንደዚሁ ጥርስ ለጥርስ ተያይዘዋል ማለት ይቻላል። ይህ እስከምን ይቀጥል ይሆን? ከዓለምነህ ምን እንስማ ነው ፕሮግራማችን። ዓለም በዛሬው ቀን ምን እንደሚያቀርብልን ከሱ እንሰማለን። ዓለም እንግዲህ የዓለም እንዲህ ከፍተኛ ውጥረት ውስጥ መግባት ወደ የትኛው አቅጣጫ ይሄዳል ብለህ ታስባለህ? አሁንም ያው ወደ ሌላ አዲስ ቀዝቃዛው ጦርነት ያልከው ኦልሬዲ ተጀምሯል ነው የምለው። አሁን ያስተላለፍ ጉዳይ ነው እና ሀገሮች ቦታ ይመርጣሉ እና ኦልሬዲ ተጀምሯል። ከዚህ በለጠ የሚያስፈራው ይሄ አሁን የተጀመረው ግጭት በምን መልኩ ያልቃል እና ይሄ የተጀመረው ግጭት እንደፈራ ነው ኒውክሌርንም ለመጠቀም በይፋ የተገለጸበት። በዚህ ጦርነት ላይ ራሽያ ፕራክቲካሊ በኒውክሌር ጦር መሳሪያ እንደምትጠቀም አክቲቭሊ የውጊያ ስትራቴጂ ውስጥ አስገብታ ነው እየተዋጋች ያለችው። ስለዚህ የመጀመሪያውና ትልቁ ነገር ከዚህ ጦርነት እንዴት ነው የምንወጣው ነው። ከዚህ ጦርነት ከወጣን በኋላ ነው ያልኩህ ሌላው የቀዝቃዛው ዓለም አዲሱ የቀዝቃዛው ዓለም አሰላለፍ ሊኖር የሚችለው። ስለዚህ ከዚህ ጦርነት መውጣት በራሱ አንድ ትልቅ ውጤት ነው ማለት ነው። አሁን ይሄንን ፕሪዲክት ማድረግ ይቻላል ብዬ አላስብም። ምንድነው አሁን ለምሳሌ ባለፈው ሳምንት በዚህ ጉዳይ ተነጋግረናል፣ አድማጮቻችን አዳምጠዋል። ምንድነው በሳምንት ውስጥ ያለው ለውጥ ብለህ ብትለኝ ለምሳሌ ሩሲያ
ይህንን ውጊያ ምዕራባውያኑ እንዳይዋጓት ኔቶ እንዳይዋጋት እያደረገች ያለችው በኒውክሌር ማስጠንቀቂያው ነው። እና አይተ እንደሆነ የዚህ በተደጋጋሚ ዜሌንስኪ የሚባለው የዩክሬን መሪ ኦሎፌሳደን አሁን በዓለማችን ላይ ያለ ትልቅ ጀግና ሆነው ፈጥሮታል ምዕራባውያን። እና እንደው ምንድን ነው የሚሉት ምዕራቡን ዓለም ከእንቅልፉ የቀሰቀሰ ዲሞክራት ሊበራል ዲሞክራሲ የምዕራቡ ዓለም ዲሞክራሲ ይሄን ያህል ለሰው ልጆች ብልጽግና፣ ደስታ፣ እድገት ከመሆኑ የተነሳ ይሄ ሰውዬ ኢቭን የራሱን ህይወት ቤዝ አድርጎ ከዛ ከሀገር ያልወጣም ብሎ ራሷ ዩክሬንን ይዞ የዩክሬንን ህልውና እንደውም ምንድን ያለው ለእንግሊዝ ፓርላማ ንግግር አድርጓል። እና ለእንግሊዝ ፓርላማ ንግግር ሲያደርግ የዊንስተን ቸርችል በ1940 ምናምን የተናገሩት ከዚህ ከሁለተኛ ዓለም ጦርነት ጋር ተያይዞ ያው የዛ የጦርነት መሪ ነበሩ። እሱን እጅ አንሰጥም ውጊያችንን እንቀጥላለን የሚል ነው። እና ከሼክስፒር ጠቅሶ ነበር። እና ምን አለ ሼክስፒር ቱ ቢ ኦር ኖት ቱ ቢ ነው ያለው። እኛ እንደዛ አንልም። አገሬ መርጣለች ቱ ቢ ብላ መርጣለች። ኦር ኖት ቱ ቢ የሚለው የለም። መኖር በዚህ ባመነው አሁን ለቆምንለት ዓላማ መኖርና በዚሁ መቀጠል ነው። መሸነፍ ኦፕሽን አይደለም ብሎ ነው የተናገረው ይሄ ሰውዬ ማለት ነው። አሁን እዚህ ጋር እንደምትመለከተው ሩሲያ ያው ቢያንስ በራሷ ከባቢ ሀያል ሀገር ነች። በኒውክሌር ኃይሏ ደግሞ ሌላ ሀያል ሀገር ነች። አሁን የተፈጠረው ነገር ምንድነው? በየጊዜ ዜናዎችን እንከታተላለን። ምዕራባውያን የሚያስገቧቸው መሳሪያዎች እነዚህ ጸረ ታንክ መሳሪያዎች፣ ጸረ አውሮፕላን መሳሪያዎች እነዚህ ስቲንገር ምናምን የሚባሉ ኢቭን ይሄ ጸረ ታንክ የሚሉት ጃቨሊን የሚሉት ከትከሻ ነው የሚተኩሰው አንድ ሰው እና እነሱ እንደሚሰጡት ፊገር ከሆነ ራሽያን መስዋዕትነት አስከፍሏታል ማለት በእነዚህ መሳሪያዎች የተነሳ። አሁን እዚህ ጋር ለምሳሌ ራሽያ የዩክሬንን ሰማይ ዜሌንስኪ ነው የሚጠይቃቸው ለኔቶ ለምናምን የማይበረርበት እግድ ሰማይ አድርጉልን ብሎ ጠይቋል። ይሄንን አናደርግም። ይሄ ማለት ከራሽያ አየር ኃይል ጋር ቀጥታ ውጊያ መግባት ጠይቀናል። ይሄ ማለት ደግሞ ሶስተኛ ዓለም ጦርነትን ሊያስጀምር የሚችል ነው። ይሄንን አናደርግም ብለውት ነበር። ፈሪዎች ሊያል ስለፈራችሁ ነው ያለ የሰጡት የሚዲያ ትኩረት። አንዳንድ ጊዜ እነሱ ናቸው እሱን የሚጠቀሙበት ወይስ እሱ ነው እነሱን የሚጠቀመው የሚለውን ሁሉ መለየት የማትችልበት ደረጃ። ምክንያቱም ሰውየው በጣም ዳንጀረስሊ በሰላ ነገር ላይ ነው የሚሄደው። ለኔ ዜሌንስኪ በጣም 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 ኦኬ እንግዲህ ጀግና ሬክለስ ነው ሊባል ይችላል አላቅም። ግን ይሄን እውነታ ሳይገባው ሳያቅ ቀርቶ አይደለም። ዓለም የሚፈራውን ነገር ምዕራባውያኑ የሚፈሩትን ነገር እሱ ሳይገባው ቀርቶ አይደለም። አሁን ድረስ እነሱ መግለጫ ያወጣሉ። ጆ ባይደን ብሏል። ከዛ በኋላ ኔቶ መግለጫ አውጥቷል። ይሄን ልናደርግ አንችልም፣ ከራሽያ አየር ኃይል ጋር ነው የሚያጋጨን፣ ሶስተኛ ዓለም ጦርነት ወይም የመጨረሻው የሰው ልጆች ጦርነት መነሻ ነው ሊሆን የሚችለው፣ ይሄን አናደርግም፣ መሳሪያ ግን እንሰጣለን ብለውታል። ዜን ምን የሚል ጥያቄ ያመጣ? ኦኬ ስጡኝ አውሮፕላን፣ የድሮ ጀቶች የራሽያ ሰራሽ የሶቪየት ኤራ የጦር ጀቶችን ስጡኝ፣ ፓይለቶቼ እሱ ላይ ነው ትሬንድ የሆኑት አሉኝ ፓይለቶች ስጡኝና ይሄን ጦርነት እኔ ልዋጋ። ህዝቤ እየሞተ ነው ያለው እና ሰማዩ በእነሱ በሷ በራሽያ አየር ኃይል ቁጥጥር ስር ነው ነው የዋለው። ስጡኝ አለ። ይሄ ይቻላልች አሜሪካ። ይሄን የነገራቸው ለአሜሪካ ሴናተሮች ያናገሩት ጊዜ በስልክ በተመሳሳይ ሁኔታ። ስለዚህ ይሄንን ለማስፈጸም የአሜሪካ ውጭ ጉዳይ ሚኒስትር ፖላንድ ሄደ። ፖላንድ ሄዶ ከተነጋገረ በኋላ ሃሌሉያ በቃ እዚህ ስምምነት አድርገናል፣
ፖላንድ ልትሰጥ ተስማምታለች። አሜሪካ ደግሞ የራሷን አሜሪካ ሰራሽ መሳሪያዎችን ለመካስ እንዲህ አይነት ነገር አለ። ሌሎችም የምስራቅ አውሮፓ ሀገሮች እነ ሮማኒያ፣ ሃንጋሪ፣ ቡልጋሪያ የምትላቸው እነዚህ ድሮ የሶቪየት እንትን ውስጥ አልነበሩም? እነሱም አላቸው የሶቪየት ኤራ የጦር ጀቶች። ስለዚህ እነሱም ይህን ለማድረግ ተስማምተዋል። ግን ምን አለ መሰለህ አለ አሁን አንዳንድ ሰዎች ምን ይላሉ መሰለህ ራሷ ዩክሬንን ስንወስዳት ከሩሲያ የወጣች ሀገር በመሆኗ አብዛኛዎቹ ቴክኖሎጂዎቿ ከሩሲያ ጋር በጣም ተቀራራቢ ናቸው። ይሄ ደግሞ መሆኑ ለሩሲያ ሌላ ተጨማሪ እድል ሰጥቷታል። ለምሳሌ የሩሲያ ጀቶች እንደምታዩ ሄሊኮፕተሮቹ እንደ ልባቸው ነው የሚፈነጩት። በዩክሬን ውስጥ የነበሩ አብዛኛዎቹ ራዳሮች ምንም ነገር ሳይሰሩ ከጥቅም ውጭ ነው የወጡት። በመጀመሪያው ቀን ነው የተመቱት እና ሩሲያ የአየር ግዛቱን ሙሉ በሙሉ የተቆጣጠረችው። በእርግጥስ አሁን እነዚህ ጀቶች በእጃቸው ቢገቡ የሶቪየት ህብረት የሩሲያ ስሪ በመሆናቸው ይጠቀሙበታል ወይ? አሁን ይሄ ምን ችግር አለው መሰለ ዜና ኬስ እናገኛለን ነው። በተቻለ መጠን ያው ከራሽያ የሚወጡ ዜናዎችንም ለማየት ሞክራለሁ። ግን በአብዛኛው ዜናው ምንጮቹ ምዕራባውያን ናቸው። የዩክሬን አየር ኃይል አልጠፋም። የዩክሬን አየር ኃይል ስቲል ይበራል፣ ስቲል ይሰራል፣ ይመታል ነው የሚሉት። እንደውም አንዱ የሚያነሱት ጥያቄ ራሽያ ይሄን ወረራ ስትጀምር ያው ብሊስክሬግ በአንድ ጊዜ በአየር ከፍተኛ የአየር ድብደባ እንደሚኖር እና ከፍተኛ የሚሳኤል ድብደባ፣ እነዚህ በጣም ወሳኝ ድብደባዎች ነበሩ። ቁልፍ የሆኑ የቅድም እንዳልከው የጠላትን ራዳሮች ማውደም፣ የኮሚኒኬሽን ሴንተርን ማውደም፣ ጃም ማድረግ፣ ቶታሊ አየሩን ከጥቅም ውጭ ማድረግ ነበረባቸው የዩክሬንን እና ምንድነው የሚባለው ሰማዩን መቆጣጠር። ሰማይ ስትቆጣጠር ደግሞ የጠላትን አየር ኃይል በማውደም ብቻ አይደለም የአየር መከላከያውን በማውደም ነው። ከዚህ በፊት አሁን አሜሪካ ስትዋጋ ኢራቅ ላይ የለም የኢራቅ ወደ ኢራን የላከው በቃ ምክንያቱም there is no way። ከዛ በኋላ ደግሞ አዋክስ የሚባል ነገር አላቸው ምዕራባውያን። ራሽያ አላት የጠላትህን የኤሌክትሮኒክስ መሳሪያዎች በሙሉ ታቀዣብራለህ፣ ኮሚኒኬሽን ታቋርጣለህ፣ ብዙ ችግር ትፈጥራለህ። ይህን ሁሉ አልተጠቀመችም ነው አንዱ። አሁን በዚህ ውጊያ ላይ ብዙ ሰዎች አልገባንም የሚሉት ብዙ ሰዎች የራሽያ የውጊያ ስልት ላይ ይሄን እንደምታደርግ ነው የተጠበቀው። እና አሁን ባለው መረጃ መሰረት እንደዚህ ያልኩህ አሁን በተለይ ስቲንገር ምናምን የሚባሉት መሰረት በሺህ የሚቆጠር ነው የገባው። እና ይሄ በሶቪየት አፍጋኒስታን ጦርነት ጊዜ በርካታ የራሽያን ሄሊኮፕተሮች የጣለ ነው። አፍጋኒስታን ላይ በጣም መስዋዕትን ታስከፍሏታል ሶቪየት ህብረትን። እና አሁንም ይሄንን እነሱ ይጠቀማሉ። አየር መቃወሚያውን በጣም ኢፌክቲቭ ነው ብለው ነው የሚያስቡት። ስለዚህ አሁን ባለው ውጊያ የራሽያ አየር ኃይል ድብደባዎችን የሚያደርገው ብዙ ጊዜ በምሽት ነው። ስለዚህ ሰማዩን ራሽያ ተቆጣጥረዋለች ወይም አልተቆጣጠረችም የሚለውን እኔ ለመናገር አልችልም። ምክንያቱም የኢንፎርሜሽን ምንጩ የተለያየ ነው። ያው ምዕራባውያን በእኛም ኤክስፒሪየንስ እናውቃቸዋለን። በጣም ነው። አዎ ትንሹን ነገር ሰማይ ያስነካሉ። እንዳትዋጋ አንተ እንዳትዋጋ ራስን ዲፌንድ እንዳታደርግ በጠቅላላው በዙሪያ ላይ የክስ ማዕት ነው የሚደረድሩት። እና የሚፈልጉት ወገን ደግሞ ዝም ብሎ እንዲህ የፈለገውን እያደረገ እንትን ነው የሚያደርጉት። ይሄንን የራሽያ ዘመን የጦር ጀቶችን ስጡኝ ስላለ እሱ የአሜሪካ ሴናተሮች ኢሚዲየትሊ ይደረግለታል። የእነሱን ውሳኔ ይዘው እኔ በጣም ከሚያናድደኝ ነገር ነው ነገር በዓለም ላይ ለውጥ ከመፈለግበት ጉዳይ የአሜሪካ ሶኮልድ ሴናተርስ እና ሪፕሬዘንታቲቭስ እንደ ዓለም እንደ ሮማ ፓርላማ የሚሆንበት መንገድ እኔ አይገባኝም። አንዱ ተነስቶ ለምን በእንትን አልመታውም ይላል። ለምን በጦር መርከብ እንደዚህ ያስጠግተን አልመታውም ይላል። who are they ግታል ከሁለተኛ ዓለም ጦርነት በኋላ እየፈጠርነው ዓለም ምንድን ነው? የተባበሩት መንግስታት የሚባል ድርጅት አለ። ሁሉም ሀገር የራሱ ሁሉናና ሉዓላዊነት አለ። ጀስት የአሜሪካ ኮንግረስ ነው።
ግን አክት የሚያደርጉት እንደ ዓለም ኮንግሬስ ነው። እንትናን ብለው እንትናን ተካው እንትናን አናፍጠው እንትናን እንዲበለው እንዲደረግለት ነው የሚሉት። እና ይሄ እኔ ብዙ ጊዜ በትንሹም በትልቁም ላይ የምታየው የድል ስካር ነው። አሜሪካ በጣም በድል ስካር ያበረች ሀገር ነች። በተለይ ከተወሰነ ጊዜ ጀምሮ በተከታታይ ጥፋት እየፈጸመች ነው ያለችው። እንግዲህ አሜሪካንን ስንመለከታት ከጊዜ ወደ ጊዜ አሁን ለምሳሌ አሜሪካ ትልቁ አቅሟ ምንድነው? ማዕቀብ መጣል ነው። ብዙ ቦታዎች ላይ ደግሞ የምናያቸው ማዕቀብ የምትጥላቸው ውጤት እያመጡላት አይደለም። አሁን ለምሳሌ ኮሪያን መውሰድ እንችላለን። ራሷ ሩሲያ ላይ በጣም በተደጋጋሚ ብዙ ጊዜ ማዕቀብ ጥላለች፣ ግን ሩሲያን ከመሄድ አላቆመቻትም። አሁንም ደግሞ ስንመለከት በጣም በርካታ ማዕቀቦች ሩሲያ ላይ ተጥለዋል። አሁን ሩሲያ እነዛ ሁሉ ማዕቀቦች ተጥለውባት ኤግዚስት አድርጋ እየሄደች ነው ያለችው። አሁን አንዳንድ የዜና ምንጮች የተጣሩ የዜና ምንጮች ላይሆኑ ይችላሉ። ሩሲያ ራሱ ለይታቸዋለች። የሩሲያ አጋር አገሮች፣ ወዳጅ አገሮች ወይም ደግሞ ወዳጅ ያልሆኑ አገሮች በማለት የኢኮኖሚ ማዕቀብ ልታደርግ ትችላለች የሚል ሂደት አለ። እነዚህ ነገሮች በእርግጥ አውሮፓን እንደ ሩሲያ አስተሳሰብ ወይም እንደ ሩሲያ ደጋፊዎች አስተሳሰብ ሊያሽመደምድ ይችላል ወይስ እነ አሜሪካ የጣሉት ማዕቀብ ሩሲያን ያሽመደምዳታል ወይ? እንግዲህ ሩሲያ ከአሜሪካ ጋር የተስማሙ የቆሙ ሀገሮችን በማንኛውም መልክ የደገፈ ማዕቀብ የማድረግ አቅም ባይኖረውም እየተወሰደ ያለውን እርምጃ ትክክል ነው ብሎ ከአሜሪካ ጎን በራሽያ ላይ የቆመ ማንኛውንም አገር አንፍሬንድሊ ለራሽያ መልካም ያልሆነ ብዬ መዘግባለሁ ይይዛለሁ ነው ያለች እና እየያዘችም ነው። ይህንም ታስታውቃለች። ሁለተኛ አሁን ለጊዜው የሚታየን በራሽያኖችም በኩል ያው በደጋግሞ በየዜናው የምትሰማው ነው። ከዚህ በኋላ ልክ አሁን ምዕራቡ ዓለም የራሽያ ነዳጅ እንደገና የተፈጥሮ ጋዝ እና ደግሞ ከሰል የድንጋይ ከሰል ላይ ያለን መመከታውን አውሮፓን ስታየው 30-40 በመቶ ደረጃ ይደርሳል። እንደውም አሁን ጀርመን በተናጠል ያው ትልቋ ኢኮኖሚ ነች አውሮፓ ላይ እሷ እንደውም ከ50 በመቶ በላይ ነው ጋዝ የምታገኘው። ጋዝ ደግሞ በጣም ቁልፍ ነገር ነው። እዛ የምታገኘው ከራሽያ ነው። ስለዚህ እነሱ አሁን በዚህ በኩል ራሽያ ላይ ያለንን መመካት በአመት ውስጥ በ2/3 ያህል ቀንሰን እግረ መንገዳችን የሪኒዌብል የሚባል የኤነርጂ ምንጭ የተለያዩ ታዳሽ ኃይሎች ምንላቸውን በመጠቀም ነዳጅ ላይ ያለንንም ጥገኛነት የተፈጥሮ ጋዝ ላይ ያለንም ጥገኛነትን በሌላ ኃይል በመተካት እንደገና ደግሞ ከሌሎች የነዳጅ አምራች ሀገሮች የተፈጥሮ ጋዝ አቅራቢ ሀገሮች ጋር ስምምነት በመግባት ኢንፍራስትራክቸር በመዘርጋት 100% በሂደት ከራሽያ ጥገኛነት መውጣት አለብን የሚል አቋም ይዘዋል። ገብቷል። በዚህ በኩል ደግሞ ራሽያ የሰጠችው መግለጫ በማናቸውም የህይወታችን እንትን ውስጥ በኢኮኖሚ፣ በፖለቲካ፣ በሳይንስና ቴክኖሎጂ በጠፈር ምርምር ጭምር ሁሉ በምንም መንገድ ምዕራብ አውሮፓ ላይ 0% የሆነ የማይመካ የማይተሳሰር ራሱን ችሎ የሚሄድ ኢኮኖሚ፣ አመለካከት፣ ፖለቲካ እሱን ነው የምንፈጥረው የሚል አቋም ይዘው ነው ያሉት። ይሄን ስትመለከት ኦልሬዲ ኮልድ ዋር ተጀምሯል። እንደው አያይዘህ እንድትመልሰው ምን አለ መሰለህ፣ በእርግጥም አሁን ሩሲያ ብቻዋን አይደለችም፣ አጋር ሀገሮች እየመጡ ነው። እንግዲህ አሜሪካ ስንል ልዕለ ሀያል ሀገር በምንም ነገር የምትከበር ሀገር ናት። ግን አሁን ቅርብ ጊዜ እንደምንመለከተው የዩናይትድ አረብ ኤሚሬት እና ሳውዲ አረቢያ መሪዎቻቸው የመሪውን የአሜሪካንን መሪ ስልክ አልመለሱም። ይሄ እንደው የሚገርም አይደለም? ይሄ የሚገርም ነው። እነዚህ የቻይና ተጽዕኖ ልትላቸው ትችላለህ። አሁን ቻይና በጣም የሚገርም የዓለም አንደኛ አምራች ሀገር ማንኛውም ትልቅ የማኑፋክቸር ሀብ ናት። ሁለተኛ የኢኮኖሚ ትስስሯ ከአሜሪካ ይበልጣል። አሁን ባለው ሁኔታ
እና በርቀት አስባ የምትንቀሳቀስ ኃይል ናት። አሁን ወደ መካከለኛው ምስራቅ ብትመጣ እንግዲህ አንዳንድ ሚዲያዎች እንዳወጡት ማለት ነው ሳውዲ አረቢያ አሁን የራሷን ሚሳኤሎች ከቻይና ጋር ሆና ታመርታለች ነው የሚባለው፣ እየሰራች ነው የሚባለው የራሷን የሚሳኤል ማምረቻ ማለት ነው። የተባበሩት አረብ ኤሚሬት አሁን አሜሪካ አስገድዳት ካሊፋ የሚባል ወደብ አለ። ያን እዛ ወደብ ላይ ትልቅ እንትን ወደብ እያደራጀች ነበረ ማለች ቻይና እና ይሄንን ግን ቻይና ለጦርነት ምንድነው ለሚሊተሪ ዓላማ ልትጠቀምበት ነው ደርሼበታለሁ በሚል አሜሪካ የተባበሩት ኤሚሬት ላይ ጫና አድርጋ ቻይናን አስለቀቃለች። ከዛ ነገር ግን ቻይና አሁን በአጠቃላይ ወደብን በተመለከተ ከሁሉ ሀገሮች ጋር በኢኮኖሚ በእንደዚህ በሚሊተሪ የራሷን ግንኙነት እየፈጠረች እነሱም እየተመኩባት ነው ያለው። አሁን ወደ ሁለቱ አገሮች ላይ ስትመጣ ለምሳሌ ምንድነው ሳውዲ አረቢያና የተባበሩት አረብ ኤሚሬት ዋነኛ ቅሬታቸው የሆነው እዚህ ጋር አሁን ሩሲያ ላይ እየተደረገ ያለው የማዕቀብ ጭፍጨፋ ገብቷል። በጣም ዲስሪስፔክትፉል ነው። እኔ ይሄንን እንደዚህ ብዬ መናገር እፈልጋለሁ። አሜሪካ ነች ኦቶሪቴሪያን ሀገር፣ ትንሹንም ትልቁንም ሀገር ደርባ በአንድ እኔ ያልኩን ስማ የምትል ሀገር ናት። ገብቷል። ይሄ ሊበራል ዲሞክራሲ የምትለው ነገር ፕሮባብሊ እዛው አሜሪካ ውስጥ ሊሆን ይችላል፣ በተግባር ለአሜሪካ ሊሆን ይችላል የሚታየው። አሁን ሩሲያ ካቀረበቻቸው ጥያቄዎች ውስጥ አንዱን ለመመልከት ቁጭ ብሎ ታይም ወስዶ እንትን ለማለት አልፈለገችም። ገብቷል። ይሄንን ብታደርግ ይሄ ይመጣባል እያለች ሁል ቀን አሜሪካ የሁለተኛ ዓለም ጦርነትን አሸናፊ ሀገሮች 5 ናቸው ቤዚካሊ ይባሉ፣ ግን በዋነኛነት አሜሪካ በጣም ትልቅ ኃይል ነበረች። የኒውክሌር መሳሪያ ሰርታለች፣ የመጀመሪያዋ ነች፣ ተጠቅማለችም። እና አሜሪካ ከዛ የድል አድራጊነት ስሜት አልወጣችም። እኔ ይሄንን ነው የማምነው። በቃ የድል አድራጊነት ስሜት ትንንሾቹንም አይጦቹን በአይጥ ደረጃ ያሉ የሆነች ወረዳ ስላሸነፉ እንዲሁ አገር የሚረብሹ እና አሜሪካም አሉ። የድል አድራጊነት ስሜቷ በጣም ዓለምን እየረበሸ ነው። ከቅርብ ጊዜ ወዲህ ዓለምን እየረበሸ ያለ አገር ቢኖር አሜሪካ ነች። ይሄ ምንም እንደ ትንተና አያስፈልገውም። ገብቷል። ድሮ አሜሪካ በደርግ ጊዜ ዓለም ይቀበላት ነበር። የሰብአዊ መብት ለታሰሩ በጭቆና ውስጥ ላሉ የምታሰማውን ድምፅ በእኛ እንኳ ሪያሊቲ በደርግ ውስጥ ሆነን የኢትዮጵያ ሕዝብ በድርቅ በተጠቃ ጊዜ የምታደርጋቸውን ነገሮች በዓለም ላይ በአጠቃላይ ስለ አሜሪካ የነበረን ኢሜጅ በጣም ከፍተኛ ነው። እኔ አሜሪካ መጋለጥ ጀመረች የምለው ኮሚኒዝም ሲፈርስ ነው። እና ዓለም የሷ በሚሆንበት ጊዜ ማንም ሲሄን ጥያቄ ማቅረብ ይችላል። እኛ በ1983 ኮሚኒዝም ፈረሰና አሜሪካ ኢትዮጵያ ውስጥ ገባች አይደል? ምን አገኘን? የትኛውን ዲሞክራሲን ያጣጣም ነው? ይሄ ማንም ሰው በነፍስ ፈልጎ ሊያገኝ የሚገባው ነው። አሜሪካ ህዝብ ይቆነስራታል። አሜሪካ እንዴት ነው የምትሰራው? እንዴት ነው ፈክሽን የምታደርገው? የአሜሪካ ኢንተረስት እንዴት ነው የሚራመደው? ይሄንን ማንም ሰው መጠየቅ አለበት። ጆ ባይደን ኢትዮጵያን የምታከል ሀገር በሱ የስልጣን ዘመን በዩጎዝላቪያ መንገድ እንድትበታተን የራሱን እቅዶች አውጥቶ ነበር። አሁንም ያቅድ መነሳቱን አላውቅም። ገብቷል። እዚህ ድረስ ብሩታል ናቸው። ትራምፕንም እኮ ብንወስደው እስካሁን ድረስ ግብጾች ግድቡ እዚህ ጋር እስኪደርስ ድረስ እንዴት ዝም አሉ? ዛት ሪያሊቲ። ይሄ ፍትሃዊ ነው ወይ? እሱም የሚያስበው ምንድነው ሜንታሊቲያቸው የሚገርም ነገር። አሜሪካ ለኔ በፊት ጃንት ገብቷል። የፖለቲካ መሪዎቻቸው የራሱ የፖለቲካ ሂደት በጣም የሚያስደንቅ ነው። አሜሪካ እስከነ ኦባማ ስልጣን መውጣት ድረስ ያለውን ሂደት ስትመለከት አሜሪካ ባላቋረጠ እድገት ውስጥ የምትገኝ ገብቷል። ሰብአዊነት፣ ነፃነት የምትላቸው ነገሮች በግር የሚሄዱባት አገር አድርገን ነው የምንመለከተው። አለቀን። በአሜሪካ ምክንያት ሞትን። የትኛው ሰብአዊ መብታችን ነው የታየው? they don't recognize you በፍጹም። እኔ በጋዜጠኛነቴ በጣም ነው የማዝነው። ድሮ ስለነ ኢራቅ ሲነገር የነበረው ነገር በሙሉ እውነት ነበር የሚመስለኝ። ገብቷል።
አሜሪካ በፈለገችበት ቦታ እየተዘመረላት ነው የምትገድለው፣ እየተዘመረላት ነው የምትፈጀው፣ እያጨበጨብንላት ነው እልቂት የምታመጣው። ቶታሊ ያኔ የኒውክሌር ኃይሉን ካፈነዱ በኋላ ምንድን ነው ያሉት? ብዙ የምታነባቸው ነገሮች አሉ። ፒስ ስሩ አብሶሉት ፓወር የሚል ነው ሞቷቸው። ሰላም በፍጹማዊ ኃይል የሚያደርጉት። ስለዚህ አሁን ምን እያደረጉ ነው ያሉት? ዓለምን የኒውክሌር ጦርነት ውስጥ የምትገባ ከሆነ የምናልቅ ከሆነ ነው የምነግርህ። ዓለም ለእንዲህ አይነቱ አስከፊ አደጋ የመጋለጥ እድል ካላት በአሜሪካ የተነሳ ነው። ኖት በሩሲያ የተነሳ ሊሆን ይችላል። ለሩሲያ ማገዝ አይደለም። ነገር ግን አዝ ሂውማን ቢይንግስ ሁላችንም ዲስታንስ አለን። ስንኖር አንዳችን ስለሌላው ልንወስድ የሚገባት ግምቶች አሉ። እንደ አሜሪካ ያለ ሀገር ያሉትን የኢኮኖሚ የጦር መሳሪያ እንትኖች እንደሌሉ ቆጥሮ ነው ለእውነተኛ ነገር መደራደር ያለበት። ገብቷል? ሁል ጊዜ ማስጠንቀቂያዋና ቅጣቷ ነው የሚቀርበው። ማዕቀቧ ራሽያ ላይ ምን ያመጣል ያልከኝ? ምንም አያመጣም። ማዕቀቧ ማን ላይ ምን አመጣ? ቅድም እንዳልኩ ሰሜን ኮሪያኖች በማዕቀብ ነው። ይሄ አሁን በማዕቀብ ነው ታል ኪሞች ወደቁ፣ ኪሞች አሉ። በማዕቀቧ የተነሳ የሰሜን ኮሪያ ህዝብ ለምሳሌ የተጎሳቆለ ነው እንበል፣ እየራበው ያለቀ ጫማ እያደረገ ያልጸዳ ቤት ውስጥ እየኖረ so many things እንድትቀስ ወደዚህ ኪም ኢል ሲንጎችን ከሰጣ ለማውጣት እንደነ ሚሊዮን ህዝቦችን ለዘመናት የምትቀጣው አንተ መድኃኒት እንዳይገባላችሁ የምታደርገው this should come a world አሜሪካ ተነስታ ማቆስ ታደርግ ነው ማለት በቻለ በተወሰነ ደረጃ ላይ አባበል ገብቷል። ምንም የመደራደሪያ ጊዜ አትሰጥም። ቡልዶዝ ነው የምታደርገው ሌላውን በሙሉ። በጣም ኢምባራሲንግ ነገር እንገር ሳውዲ አረቢያና የተባበሩት አረብ ኤሚሬት እንደዚህ አልጋ ወራሽ ኃይለኞች ናቸው መካከለኛው ምስራቅ ውስጥ። በፊት እንደውም ሶስቱ ቢዎች ነበር የሚባሉት። አንዱ ቢንያሚን ኔታንያሁ ናቸው የእስራኤሉ ጠቅላይ ሚኒስትር። ሁለተኛው ደግሞ መሐመድ ቢን ሰልማን የሳውዲው፣ የተባበሩት አረብ ኤሚሬቱ ደግሞ ዲፋክቶ ኪንግ ነው ግን ያው አልጋ ወራሽ ነው መሐመድ ቢን ዛይድ። እነዚህ ሶስቱ ፓወርፉል ናቸው። እነዚህ ሁለቱ በጣም ጥሩ ግንኙነት አላቸው ከራሽያ ጋር፣ በጣም ጥሩ ግንኙነት አላቸው ከቻይና ጋር። ኦፍ ኮርስ ዋንኛ የአሜሪካ ወዳጆች ናቸው። አንዱ በአሁኑ በጣም የተከፉት ከኢራን ጋር የሚደረግ ኢራን የኒውክሌር ህርሟን እርም ብላ እንድትተው የሚያቀድና ይሄንን ተስማምታ ከፈረመች የተጫነባት ለዘመናት የተጫነባት ማዕቀብ እንዲነሳ ነው ዲሉ። በዓለም ላይ ሁለተኛ ላይ ሶስተኛ ነዳጅ እንትና በተለይ በተፈጥሮ ጋዝ ብዙ ክምችት ያላት ነች እና ከዚች ሀገር ጋር የሚደረገውን ድርድር ደግሞ እያንዳንዱ ነገር እስራኤል ትከታተላለች። ገብቶሃል? እስራኤል በቂ ባልሆነ ሁኔታ አሳማኝ ባልሆነ ኢራን የኒውክሌር ህልሟን እንደምትተው ወይም እንድትተው እንደሚያደርግ በማሳመን ስምምነት ማዕቀቡ እንዲነሳ አትፈልግም እስራኤል። በዚህ በኩል ደግሞ እነ ሳውዲ አረቢያና የተባበሩት አረብ ኤሚሬት እነዚህ ሱኒዎች ናቸው። ኢራን ሺአ ነች። ዋንኛው ሁለቱን ሀገሮች አሁን በሰላም አሳጥቷቸው የሚገኙ በዚህ በየመኑ ጦርነት ሀውቲዎች ናቸው። የሀውቲዎች ሚሳኤል ሳውዲ አረቢያ ላይ ብዙ ነዳጇን ለአንድ ቀን እስከ ማቋረጥ ደርሷል። አሁን ደግሞ ትልቁ የተባበሩት አረብ ኤሚሬት ዓለም አቀፍ የንግድና የመዝናኛ ቦታ ነች። ባለፈው የተኮሱት በሰው አልባ የጣሉት እንትን ታክሲ ነጂዎችን ገድሏል። ግን አየር ማረፊያ ላይ ነው ዳርቻ ላይ ነው የፈነዳው። ከዛ በኋላ 2-3 ጊዜ ተኩሶባት አክሽፋለች። ይሄ በጣም በጣም ለተባበሩት አረብ ኤሚሬት አሳሳቢ ነው። ከዚህ አንፃር አሜሪካ እየተባበረቻቸው አይደለም። ገብቷል? ከዚህ አንፃር ዋንኛዋ ከኋላ ሆና ይሄን የምትዘውረው ሀገር ኢራን ናት። አሁን ጆ ባይደን ራሽያን አፈር ድሜ ያስበላለሁ በሚል የራሽያን ለዓለም የሚያስፈልግ የነዳጅ ዘይት እያገደ ነው ያለው ራሱ ሀገር ላይ። ኦልሬዲ የነዳጅ ዋጋ $130 ደርሷል። ገና ይጨምራል። እሱ እንዳቀደው አውሮፓውያን ተቀበለው ይሄንን አድርገው ቢኖር ኖሮ የነዳጅ ዋጋ በበርሜል እስከ $300 ሊደርስ ይችል ነበር ሆኖ በማያውቅ ሁኔታ። ይሄ ጠቅላላ አፍሪካን መግደል ነው። ሌሎች እኮ ቢሆን ይሄ ጠቅላላ ቀሪውን ዓለም መግደል ነው። ምክንያቱም መሰረታዊ ዕቃ ነው።
ነዳጅ ሲጨምር የድንብላል ዋጋ ይጨምራል። የበርበሬና የዘይት ዋጋ ሰማይ ይነካል። ይሄንን ነበር እነሱ ያሰቡት። ስለዚህ ይሄንን አድርጎ አሁን ምን ፈለገ? ሁለቱ ጋር የደወለበት ምክንያት ፓምፕ አውት ነዳጅ ብዙ አውጡልኝ። ለምን አሁን ከነሱ ጋር በየለቱ ከሚያደርጉት ምንድነው በኦፔክ ውስጥ ከራሽያ ጋር ተስማምተዋል። በነዳጅ ይሄን ያህል እናምርታለን አንድ ነዳጅ አምራቾች ስለሆኑ እሱን ጥሳችሁ ይሄን የሚያስፈልገውን ኮታ ከኮታ በላይ ገበያውን አረጋጉልኝ ነው ሊላቸው የፈለገው። እነሱን ኢግኖር ያደረጉት ምንድነው? በዚህ እርምጃው የተነሳ አሁን በራሱ ሀገር ላይ የነዳጅና የጋዝ ዋጋ ጨምሯል። ይሄንን ለማካካስ ባለው ፍላጎት ኢራን ላይ ያለውን ድርድር ያንቦጃቦጀው ነው የሚባለው። ለምን ኢራንን ቶሎ ብሎ ስምምነቱን አድርጎ ማዕቀቡን አንስቶ ነዳጅ አምጪ ለማለት ፈልጓል። ሉክ ከዚህ የበለጠ ፋላስ ያለው የለም። ኢራኖችን በማዕቀብ ውስጥ እናስቀመጣቸው ለዓመት ዲኬድስ ከራሱ ጥቅም አንጻር ሲመጣ ግን ይሄ ስምምነቱን አንቦጃብጆ ቶሎ ብሎ ኢራን ነዳጇን እንድታመጣ የነ ሳውዲ አረቢያን ኮንሰር የተባበሩት አረብ ኤሚሬት ኮንሰር ነው ግምት ውስጥ አላስገባም። ስለዚህ ሃሎ እያለ ጆ ባይደን ስጠይቅ የለም በይው ነው ያሉት ሁለቱ። በጣም እኮ ነው የሚገርመው። አሁን ለምሳሌ እንግዲህ አሜሪካንን እንውሰዳት። ልዕለ ኃያልነቷን አሁን መጠበቅ ችላለች ወይ? አሁን ከነዚህ ነገሮች አንጻር ስንወስድ እንግዲህ ፖላንድን እንውሰድ። ጀቱን ለማቅረብ ዝግጁ ናት፣ ለመስጠት ዝግጁ ናት። ግን ማንም ሀገር ምንም ነገር ከአንድ ቦታ ሀገሩ ላይ አስነስቶ ወደ ዩክሬን ካስገባ በቀጥታ ጦርነት በራሱ ላይ እንዳወጀ ቁጠረው ነው። ይሄ ነገር ስጋት ፈጠረባት። ስለዚህ ጀቶቹን አንስታ መስጠት አልፈለገችም። አሜሪካ ያለችበት ወደ ጦር ሰፈር አካባቢ እኔ አቀርባለሁ አንቺ አስገቢዋለች። የአሜሪካ መልስ ምንድን ነው? የአሜሪካ መልስ ግልጽ ነው፣ የተወራ እኮ ነው። ጀርመን የሚገኘው ራምስቴን የሚባል የአሜሪካ ጦር ሰፈር አለ። እዛ ወስጄ የሚጋ29ኞችን ላስቀምጥ፣ አንቺ ደግሞ ከዛ ውጭና ለዩክሬን አቀቢያት አለች። ለምንድን ነው ያለችው? ራሽያ ምን ብላለች? ሆኤቨር የአየር ኃይል ጦር ሰፈሩን ለዩክሬን አውሮፕላኖች መጠቀሚያ የፈቀደ ወይም በሆነ መንገድ የአውሮፕላኖችን ለዩክሬን አድርሶ ዩክሬን ደግሞ በዛ አውሮፕላን ተጠቅማ የኔ ኃይል ላይ ጥቃት ለማድረግ ስትሞክርበት ካገኘው ያ አገር ጦርነቱን ፈቅዶ እንደተቀላቀለን እንደተሳተፈ ቁጥሬ እኔ ራሴን እርምጃ ወስዳለሁ ብላለች። ይሄን ማለቷ ፖላንድ አሁን ኦኬ አውሮፕላኗን ሄዳ ሰጠች ለአሜሪካ። አሁን በአሜሪካ በራሽያ ማስጠንቀቂያ መሰረት መሳሪያ እንትኑን ለዩክሬን ማን ሰጠው? በምንም መንገዱን ዩክሬን ውስጥ ያስገባው ማን ነው? በምንም መንገዱን አሁን በዚህ ኬዝ አሜሪካ ልትሆን አሜሪካ ከሆነች ራሽያ አሜሪካ ላይ እርምጃ ተወስደ። አሜሪካ ላይ እንዴት እርምጃ የምትወስደው? አሜሪካ አውሮፓ ላይ ብዙ ጦር ሰፈሮች አላት። አንዱ ራምስቴን የአየር ጦር ሰፈር ነው። በማንኛውም ወታደራዊ ዲፊኒሽን ከዛ በኩል የመጣ ለዩክሬን የገባ የጦር ጀት ካለና ይሄንን ካረጋገጠች ባላት በማንኛውም መሳሪያ ያንን አየር ጦር ሰፈር መደምሰስ መብቷል። እዛ ላይ እስካሉት አውሮፕላኖች ጭምር። ምክንያቱም ተናግራለች። there is no question። ይሄ እኮ የግድ ራሽያ መሆን አያስፈልግም። ገብቷል። መቼም ስሎት ቢግ እንትን ከዛ የተነሳ ለዩክሬን ገብቶ ነው አይደል አንተን የመታ። ስለዚህ ማስጠንቀቂያው አለ፣ ታርጌት ነው፣ ትመታዋለች። ገብቷል። አሜሪካ ደግሞ ይሄንን በምታቀበልበት ጊዜ ለዚህ ተዘጋጅታ መሆን አለበት። ስለዚህ ወዴት ሄድን ማለት ነው? ወደ ሶስተኛው ዓለም ጦርነት ሄድን ማለት ነው። አሁን ዜሌንስኪ የሚለው ነው ለመስማት የምፈልገው። እችም ላይ ሴንስብል ነው ለኔ። ይሄን ማድረግ አንችልም ማለት ነው። በአሜሪካ እጅ ያለ ነገር ተነስቶ ሄዶ በዛ ገብቶ እንደዚህ ይሄን እናናየው አንችልም ማለት ነው። በተለይ አሜሪካ ራሽያ የሰጠችው ማስጠንቀቂያ አንፃር ይሄን እንትን ነው የምችለው አይደለም ብላለች። ትክክል ነው። ይሄ ግን እዚህ ላይ ቅድም ላነሳልፈልኩት ይሄ ሰውዬ ዜሌንስኪ የሚጠይቃቸው ጥያቄዎች በሙሉ በጣም ሶስተኛው የዓለም ጦርነትን ለማስጀመር የናፈቀ ሰው አድርጌ ነው የማየው። እሱ እኮ ለሱ ሀገሩ ያለችው በሶስተኛው ዓለም ጦርነት ውስጥ ነው ማለት እኮ ይቻላል። ምክንያቱም እየወረደበት ያለው የፈንጂ ናዳ ህዝቡ ላይ ሀገሩ ላይ እየመጣ ያለው ነገር ስትመለከተው እሱ የመጨረሻው ነገር ላይ ነው። ስለዚህ የሱ ጥያቄ
ከዚህ አንፃር ነው ብዬ አስባለሁ። ለምን ብቻዬን እጠፋለሁ? ሌት አንድ ላይ እናደርገውና የመጣው ይምጣ ነገር ነው። የመጣው ይምጣ፣ በጋራ እንቀበለው። ምክንያቱም እሱ አሜሪካና አውሮፓን ተማምኖ ነው እዚህ ነገር ውስጥ የገባው። ስለዚህ የነሱ ገሸሽ ማለት እሱ እሳቱ ላይ እንዲቀመጥ አድርጎታል። ግን በዚህ ሂደት ውስጥ አሜሪካ ልዕለ ኃያልነቷን ይዛ መቀጠል ትችላለች ወይ? አሜሪካ ኦልሬዲ ልዕለ ኃያልነቷን ይዛ መቀጠል የማትችልበት ዓለም ነው እኮ የቻይና አሁን ነገር ያለው በዓለም ላይ ዓለም የአሜሪካንን ያህል ከቻይና ጋር ሲናገድ ነው የሚውለው። ሁለተኛ ቻይና ብቻ ሳትሆን ሌሎች ፓወሮች አሉ። ራሷን የቻለች ፓወር ናት። ስለዚህ አንድ ልዕለ ኃያል ብቻ ሆነ አሜሪካ የምትቀጥልበት ጊዜ አይ ቲንክ አብቅቷል። እንደውም አሁን ብዙ ጊዜ በታይዋን ጉዳይ ይመስላል ቻይናና አሜሪካ ያላቸው እንትን። አሜሪካ ቤዚካሊ የቻይናን ሁለተኛ አስተያየት አትሰጥም። ለምሳሌ ቻይና እንደምንመለከታት ራይዚንግ ፓወር ከተወሰነ ዲኬድ በኋላ በኢኮኖሚም ቀድማ የዓለም ቁጥር 1 ኢኮኖሚ እንደምትሆን አሜሪካ ፕራክቲካሊ እያየች ነው። በተወሰነ ደረጃ ይሄንን ታምር የሰራ ኢኮኖሚ ነው። ይሄን ኃይል ሆነ መውጣት ይችላል። በተወሰነ ደረጃ እኮ ቻይናን እኮ አምባገነን ወይም ቶታሊታሪያን እያልክ የምታወግዝበትን የኖረ እንትን ትንሽ ሪቲንክ ማድረግ አለብህ። አባባሌ ገብቶሃል? ቻይና ከ40 ዓመት በፊት አሁን ያለችው ከ40 ዓመት በኋላ የምናውቃት ቻይና እና ከ40 ዓመት በፊት የምናውቃት ቻይና አሜሪካኖች ብዙ ሲሉ እንረዳለን። ራሷን መመገብ አትችልም ወይም ብዙ ነገሮች ታያለ። እነዚህን ነገሮች ሁሉ ከሪዮት ዓለሙ ጋር አሶሼት እያደረግ ብዙ ነገር ማለት ትችላለህ። ነገር ግን በዚህ መንገድ የሄደን ነገር የራሱን ወደ 1.4 ቢሊዮን ከዛ በላይ ነው የቻይና ይህንን ሁሉ መመገብ ማንቀሳቀስ በዓለም ላይ አሁን የምናውቃትን ቻይና መፍጠር ችሏል። ያስራት እና የግድ ከኤ ጀምረ በሊበራል ዲሞክራሲ ያርዲስቲክ ሁሌ ስትለካው አትኖርም። ለምሳሌ ቻይናና ታይዋን ሁለቱ አንድ ሀገሮች ታውቃለች፣ ይሄን ታምናለች አሜሪካ አለ። እነዚህ ሀገሮችን ዩዋ ሊደር እንጂ ያው አንድ ሀገር መሆናቸው ማይቀር ነው። ገብቷል። ቻይና አቅም እስካላት ድረስ ምንም ኩዌስችን የለውም። አሁን በዚህ የተነሳ አንተ የታይዋን ጠባቂ የታይዋን ተገዳዳሪ ሆነህ ከቻይና ጋር ጦርነት አድርገህ ዓለምን የሚያጠፋ ጦርነት ይዘህ ልትገባ ትችላለህ ተብሎ አይታሰብም። አባባል ገብቷል። ይልቅ አሜሪካ እንዴት መኖር እንዳለባት አታውቅም ነው የምለው። አሜሪካ አሁን ከምታውቀው የዓለም መሪነት ቦታ ላይ በህልሟም በእውኗም ገለል ለማለት ወይም ደግሞ ሁለት ጋሪ 3 ጋሪ ሆኖ ለመሄድ ዝግጁ አይደለችም። እና እንደውም ብዙዎቹ ምን ይላሉ? ዓለም ወደ አስከፊ ጦርነት የምትገባ ከሆነ አሜሪካ በጸጋ ለመታለፍ አለመፍቀዷ ሊሆን ይችላል። ስለዚህ አሁን ምንድነው የሚያሳየው? አሜሪካ ለምሳሌ ወደ ሌሎች ሀገሮች ተደራደሩ ትላለች አይደለም? ሌሎች ሀገሮችን መሳሪያ አንስበር ተደራደሩ ትላለች። አሜሪካ ለምንድን ነው የማትደራደረው? አሜሪካ ዓለምን ያሸነፈች ኃይል መሆኗን የምታውቀው የተባበሩት መንግስታት ድርጅት እኮ የዓለም መንግስት ነው። በዚህ ሰዓት እኮ ይሄንን ዓለምን እዚሁ ጥረት ላይ ያደረሰው ነገር ምንድን ነው? what is the real issue? እኔ ላደራድራችሁ ስቶፕ ኢት ማዕቀቡንም አቁሚ። አሁን ራሽያንንም ይሄን ጦርነት አቁሚ። የከተማ እየወደመ ህዝብ እየወደመ ነው። ስቶፕ ኢት ማለት ነው። አዎ መደራደር አለብን። ምንድነው ጉዳዩ? ሪል ኢሹ ምንድነው? ኢሹ እንደምናውቀው ነው። አሜሪካ ግን እየወሰደች ያለችው የዓለምን አቅጣጫ የሚቀይር እርምጃ ነው። ሁሉንም ኮረንቲ በራሽያ ላይ ስትነቀል በራሽያ ላይ ብቻ አይደለም፣ በግልባጩ እኛ ላይ ሁሉም ይደርሳል። ሁሉም ላይ ነው። አዎ ያንን ሁሉ ርብርብ ስታደርግ ለምሳሌ ራሱ ምን ልታገኝ ፈልጋ ነው ብለህ ብትጠይቀኝ ምን አግኝታለች በማዕቀብ አሜሪካ?
ይሄንን አሜሪካን ነው መጠየቅ። ምን በማዕቀብ ስላደረገች በዓለም ላይ ያመጣ ምን ፑቲን ከበደኝ በቃ ይሄ ነገር እንትን ነው በቃ እሺ ኦኬ እጄ ሰጥቻለሁ እንዲል ነው። ሩሲያ ወይም ደግሞ ሳምበዲ አንድ የምክር ቤት አባል የአሜሪካ ለምን ሂትለርን አንዱ እንደገደለው ሊገለው እንደሞከረ የሱ ቅርብ የሆነ ለምን ልትገሉት አትሞክሩም ብሏል። ይሄንን ሌላ ሀገር ቢሉ ምንድነው ታሪኩ? the most reckless country በአሁኑ ጊዜ አሜሪካ ናት። እኔ ምን እላለሁ መሰለ ለምሳሌ የአሜሪካን ፖሊሲ ውሰደው። ለምሳሌ ዶላርህን የአገርህን የመግዣ አቅም ዋጋ ቀንስ ትላለች ልታበድረህ ስትፈልግ፣ ወይም የዲሞክራሲያዊ ሂደት በአንተ ሀገር ውስጥ የለም ትላለች። ስለዚህ ብዙ የምታመጣቸው ነገሮች አሉ። እንዲህ ካላደረክ እንደዚህ አይሆንልህም፣ እንደዚህ ካላደረክ እንደዚህ አይሆንልህም የሚሉ በጣም ብዙ ነገሮች አሏት። ቻይና ጋር ደግሞ ሄድ። ቻይና በአንተ ሀገር ውስጥ የአስተዳደር ሂደት ውስጥ ጣልቃ አትገባ። አሟልተህ እስከመጣህ ድረስ ታበድርሃለች። ማበደር ብቻ አይደለም፣ አንዳንድ ነገሮችም ላይ በሀገርህ ላይ ገብታ ትሰራልሃለች። አሁን አንዳንድ ሀገራቶችን ስትመለከት በዝምታ ውስጥም ሆነው ከፑቲን ጎን ናቸው ያሉት። በዝምታ ውስጥም ሆነው ስታይ አሜሪካ በገባችባቸው ሀገሮች ጦርነት ነው መፍረስ ነው የሚለው አስተሳሰብ አብዛኛው ቦታዎች ላይ እየተሰሙ ነው ያሉት። ስለዚህ የአሜሪካ የፖለቲካ አካሄድ እየተበላሸ አልሄደም ወይ? አሜሪካንን በኢትዮጵያ ጉዳይ ላይ አይተናታል ለ30 ዓመት። ዛሬ ኢትዮጵያውያን ብዙ ተፋይተናል። ኢትዮጵያውያን ከብዙ ርቀት ልንሄድ እንችል ነበር። የኢትዮጵያ ሕዝብ ዲሞክራሲን የማያውቅ ሕዝብ ነው። ከዲሞክራሲ ጋር ለመተዋወቅ ዲሞክራሲ ሰዎች አገር በሕግና ስርዓት እንድትኖር ሰዎች በነፃነት በሰፊ አገር ላይ እንዲኖሩ የሚያስችል የሰዎችን የመስራት የፈጠራ አቅም አውጥተው አንጠፍጥፈው ሀገራቸውን ለማልማት የሚያስችል ስርዓት ነው ብለን ነው ከአሜሪካ የተቀበልነው። ይሄንን ለኢትዮጵያ ከተመኝና ከጓጓ ሰዎች ውስጥ አንዱ ነኝ እኔ። በ24 ዓመቴ ነው ዩናይትድ ስቴትስ አሜሪካ ጠለዋ ኢትዮጵያ ላይ ያረፈው። ምንድነው 55 ዓመቴ ነው እኔ። ባለፉት 31 ዓመታት በኢትዮጵያ ታሪክ ውስጥ ምንድነው ያየሁት? ምንድነው የሆነችው ሀገሬ? ኢትዮጵያና ኢትዮጵያውያን ምንድነው የሆን ነው? በማድጋፍ በማገንዘብ ኡጋንዳ ነው የምንሰጥ። ስለ አሜሪካ ማወቅ ፈልግ። የኡጋንዳው መሪ ዮዌሪ ሙሴቬኒ አሁን ልክ ነው ልክ አይደለም የሚለውን አይደል እንግዲህ ዲሞክራሲ ነው የምታወራው አሜሪካ። ህገ መንግስቱን ሁለቴ ነው ያሻሻል። አንደኛ ስልጣን ከያዘ 25 ዓመት አልፏል። ከሁለት ጊዜ በላይ አይመረጥም ይላል ህገ መንግስቱ። እሱ ጋር ሲደርስ ከሁለቴ ነው ሶስቴ አሻሻለ። እንዲሻሻል ያደረገና ሊሚቱን አነሳው። አንድ ሰው ከተመረጠ ይኖራል የሚለው አለወጠው። ከዛ በኋላ ደግሞ እድሜ ገደብ አድርጎ ነበር 69 ነው ምናምን የሆነ ከዛ እድሜ ገደብ ከዚህ በላይ ለመሬት አይመረጥም ይላል። እድሜው ደረሰ በስልጣን ላይ ዘ ሴም ቲንግ እሱንም አስቀየረው አይደል? አሁን አሜሪካ ለዩጋንዳ በየአመቱ $2 ቢሊዮን ትሰጣለች። ኡጋንዳ ውስጥ አሜሪካ የምትለና ዲሞክራሲና እንትን አለ ከሆነ ጨዋታው የለም። ምክንያቱም እያንዳንዳቸው ሲጣሱ በማንም ትልቁ አሁን ግን የእንትን ባክቦን የሆነችውን ለኡጋንዳ ወታደሩን ሁሉ ይልካል የፈለገበት ሀገር ውጊያ ያደርጋል። እኔ ፕራክቲካሊ አሜሪካንን ያየሁትና ለራስ በምንም ታምር አሜሪካንን ይቅር አልላትም ያስባለኝ ይሄ ነው። ኢትዮጵያ የተለፋባት ነች። እንደመረገም ሆኖ የራሳችን ፖለቲከኛ ነን የሚሉ አስተሳሰባቸውን የምናውቀው ወደ እነሱ አንመለስም። እርግማን ነው በቃ አንድ ሀገር እርግማን እንዳለብን የሚቆጠረው ነገር ግን ይሄን ሀገር ፈቅደውም ሆነ ሳይፈቅዱ አውቀውም ሆነ ሳያውቁ ተጠይቀውም ሆነ ሳይጠየቁ በደማቸው በአጥንታቸው በጭንቅላታቸው በስጦታቸው እዚህ ያደረሷት ኢትዮጵያን ብዙ ናቸው። የ3000 ዓመት ታሪኩን በመጽሐፍ ቅዱስ ያለውን ታሪኩን አሁን የኖርንበት ታሪኩን ሁሉ ተው 100% ማቀው ነው። በጆ ባይደን አስተዳደር ዘመን ሳያልቅ ከአንድ ተርም በላይ አይመረጥም። ሰማይና ምድር ቢገጥም ጆ ባይደን አይመረጥም። በሱ ተርም ውስጥ ግን ኢትዮጵያን በዩጎዝላቪያ መንገድ ለመበታተን እቅድ ነበር። አሁንም ይሄን እቅድ ማንሳቱን አላውቅም። ሀገሪቱን አሁን በተዋቀረችበት የዘርና የቋንቋ
ክፍፍል አድርጎ ይሄ የተሰመረ መሬት ገብቷል። ልክ ከዚህ በፊት በታሪክ የታወቀና የከሌ ተብሎ የተቀመጠ ማጣላ ማጋጨን ማጨራረሰን እንደሆነ ሁሉ አድርጎ አስቀምጦ የሚጠቀመው ተጠቅሞ የሚያልቀው ይለቅ ብሎ ይሄን ጆ ባይደን በይፋ አራምዷል። ኢትዮጵያ ላይ የዓለም አቀፍ ሚዲያ የምናከብራቸው እነ ሮይተርስ እነ ቢቢሲ እነ ሲኤንኤን ምን አይነት ቆሻሻ ውስጥ እንዳገኘናቸው አይተሃል። ራሱ ጋዜጠኛነት የሚባል ነገር እስኪያስጠላህ ድረስ ገብቷል። ፈጽሞ ኢኔሚካል የሆኑ ሰብዕና የሌላቸው ገብቷል። የተሸጡ ሰይጣኖች አገልግሎት የሚሰጡበት ፕሮፌሽን እስኪመስል ድረስ ኢትዮጵያ የምትባል አንዲት ሀገር አፍሪካ ቀንድ ውስጥ ያለችውን የዓለም ዜና ለማድረግ በተባበሩት መንግስታት ድርጅት ጋር ቆሞ ጆ ባይደን ኢትዮጵያን የደህንነት ስጋት ብለው ተናግረዋል አልተናገረም? ከዚህ የበለጠ ሮማዊነት አለ? ፕሮባብሊ ከሱ ጋር የሚሰሩ 1 2 3 የራሳቸው አመለካከት ያላቸው መሳፍንቶች የአሜሪካ ሎርድስ ፍላጎት ሊሆን ይችላል። ዘይ ዱ ኢት መተው ይሄንን ነው የሚነግሩ። አሜሪካ ኢዝ ኖት ኤ ዲሞክራቲክ ካንትሪ ዊዚን በራሷ ግዛት ውስጥ ካልሆነች በስተቀር አይደል? ዘሴም ነገር ነው አፕላይ ያደርገች ያለችው ሩሲያ ላይ። በጣም ዲስሪስፔክትፉል ነው አሜሪካ ሀገሮችን የምትይዝበት መንገድ። አሽቆጥቁጣ ነው የምትገዛው። ኢት ኢዝ ስቱፒድ። አሜሪካ በዳቦ ብላክ ኤንድ ዋይት ዳቦ አልሰጥም የምትል ዳቦ አልሰጥም የምትል አም ሶሪ ኢሞሽናል ያደርጋል። ዓለማችንን ለሶስተኛ ዓለም ጦርነት አይዳርግም። የአሜሪካ አያያዝ 100% ይዳርጋል። እኔ ያስፈራኛል። ከዚህ ጦርነት የምንወጣበትን መንገድ እግዚአብሔር ያሳየን። ለምን ዓለም የለም። ዓለም ዲፊትር ነው። በአሜሪካ በምዕራቢያኑ ዓለም የተሸነፈ ነው። ሲጠሩት አቤት ሲልኩት ወዴት ነው? የተባበሩት መንግስታት ድርጅትና በስሩ ያሉ ሁሉም ኦርጋናይዜሽንስ የራሳቸው ነፃነት የላቸው። ገብቶሃል? ስለዚህ ያስፈራሃል። አሜሪካ ፕራክቲካሊ አሁን እያደረገች ያለው ነገር የአሜሪካ ህዝብ በመሪዎቹ ላይ ቁጥጥር የለው። አሁን ለምሳሌ እኔና አንተ የሚሰማንን በተግባር ሀገራችን ውስጥ እየኖርን ያለውን ነገር እነሱ የሚረዱበት መንገድ የላቸው። ገብቷል? ሚዲያዎቻቸው በግልጽ ፎክስ ኒውስ እና ሲኤንኤን ምን አይነት ሚዲያዎች እንደሆኑና ምን አይነት መረጃ እንደሚሰጡ አውቆ ህዝቡ በመደብ ተለይቶ ነው የሚያዳምጣቸው። ኢትስ ኖት እኛ የምናምነው ጆርናሊዝም አይደለም ያለው። አሜሪካ የምትሄድበት መንገድ እንደው አንድ ነገር ልንገርህ የማይገናኝ እኔ ያነበብኩት የዶስቶቭስኪ ስራ ነው እና ምን ያደርጋል በዛ ስራው ላይ ተመርኩዞ ከዛሬ 2000 ዓመት በፊት በዮርዳኖስ በረሃ ወደ ሃይማኖት ነው ወስደ በአዳኙ በክርስቶስና በእርኩስ በዛ የጥፋት የውድመት መንፈስ ይላል በዲያብሎስ መካከል የተካሄደው ጦርነት ነው አሁን የዓለማችን ሁኔታ እየወሰነ ያለው ይላል። እና እዛ ላይ ሲያሳይ እንዴት አድርጎ ጽፎታል። አሁን አዳኙ 40 ቀን 40 ሌሊት እህሉ አልቀመሰም። ስጋው ጥውልጓል፣ ርቦታል፣ ጠምቶታል፣ ከስቷል፣ ተጎሳቁሏል። እና ከዮሐንስ ምንድነው ከተጠመቀ በኋላ በመንፈስ ነው ወደ ፈተናው እንዲሄድ የሚደረግ ተላልፎ ነው የሚሰጠው። እና ያኔ ጠያቂው ይላል ዲያብሎስ በጣም ልክ 40 ቀኑ ላይ ያን ሲሆን የስጋውን መጎሳቆል እንግዲህ ሲርብ ምንድን ነው የምትፈልገው? መብላት ነው። መብላት ነው የምትፈልገው። በዛ ሰዓት ይመጣና በመጽሐፍ ቅዱሳን ይደምኛ ሐሳቡን ነው እነዚህን ድንጋዮች እስቲ አንተ እውነትም የእግዚአብሔር ልጅ ከሆንክ እስቲን ድንጋይ ዳቦ አድርግ ይላል። ይህንን ድንጋይ ዳቦ አድርግ ሲል ለራበው አይን ማድረግ ደግሞ ከመቻለ ጋር ገባ ድንጋይ ዳቦ አድርግ ሲል ማሳሰቡ ነው። ገብቶሃል? ከመጽሐፉ ነው የምጠቅስልህ። የአዳኙ ተልእኮ ምንድን ነው? የሰው ልጅ በእምነት እንዲጸና ነው፣ በእምነት እንዲድን ነው፣ ከእግዚአብሔር ጋር ባለው ቁርኝትና እምነቱ እንዲኖር የተአምር ተገዢ እንዲሆን አይደለም። እሱ እንደጠየቀው ብሎ ድንጋዩን ዳቦ ማድረግ ይችላል። ይሄም ቢያደርግ ኖሮ ተመልካቾች አለና በዚህ ትልቅ ጦርነት ላይ ማናኝ ተመልካቾች የሰው ልጆች ተመልካቾች አላደረገው። ገብቶሃል? የተአምር ባሪያ እንድትሆን አላደረገውም። የእምነት ሰው እንድትሆን ነው። ሄደ። ሁለተኛ ጥያቄ፣ ሶስተኛ ጥያቄ ይጠይቀዋል። ሉክ ዓለም በሙሉ የሚመለከት ቢሆን አሜሪካ ከዚህ ትምህርት ወስዳለች። አሜሪካ ሰይጣንን ዲያብሎስን አዳምጣለች። ድንጋዩን ዳቦ ማድረግ አለባት።
ድንጋዩን ዳቦ አድርጋለች። ሀገር ውስጥ ወታደር ልክ ያስገባለሁ እያለች ውጊያ በላይ ላይ እያደረገች አንተ እንዳትዋጋ ደግሞ የምጠራቸው ክሶች ታውቃለህ፣ ዓለም አቀፍ እንትኖች አሉ። ፓራላይዝ እያደረገችው እንደነ ሊቢያ እንደነ ሶሪያ 500,000 600,000 ሰው የሚያልቅበትን መንገድ የምንበታተንበት መንገድ እያደረገች እዚህ ያለ ሰው የት ልኑር ሰላም ፍለጋ ተከበርኩ ያለ ዶክተር ነኝ ያለ መሐንዲስ ነኝ ያለ በሚሰደድበት ሰዶ የት ይገባል? እሷ ጋር ይገባል። ያኔ ሲገባ አሜሪካ በሰብአዊነት አሜሪካዊነት ሰጠዋለች። ሃሌሉያ ይላል ማለት ነው አይደል? እዚህ ስንቶችን ያድን ይፈውስ የነበረ እዚህ ስንቶችን በጭንቅላቱ ይመራ የነበረ ስንቱን ትውልድ ይመራ የነበረ ሰው አሜሪካን ሀገር ሄዶ በኩራት ያለ ምንም ማፍረት መኪና በማጠብ ስራ ይጀምራል። ፓርክ በመጠበቅ ስራ ይጀምራል። እና ምን ማለት ነው? ድንጋዩን ዳቦ ማድረግ አይደለም። ዳቦውን እጅ ላይ ድንጋይ ታርጓለች። ሰላም ታሳጣለች። አገር ላይ ያለህን ሰላም፣ ለሀገር ያለህን ፍቅር፣ ማንነትና ካልቸርን እንድትጠየፈውና እንዳትተማመነው ታደርጋለች። እንደ ሀገራችን ሁሌ በልቂት በጦርነት በምናምን ጭንቅላትን እንዲናውስ ታደርጋለች። ዳቦ እዚህ እጅ ላይ ያለው ዳቦ ድንጋይ ይሆንና ይሄን ጥላ ተሰደ የሞተው ሞቶ ብዙ ነገር አድርጋ አሜሪካ ሀገር ስትሆን አሜሪካዊ ትሆናለህ። አንገትን ሰብረ ትልቁ ሰው ከፓርክ ጥበቃ ትጀምራለህ። እና ያን የሚሰጡ እነሱ የሚሰጡ ዶላር ገባ ታምር ነው። አንደኛ ፕሮግራም አድማጭ ምን አለኝ መሰለ? እኔ አለኝ ኮሎኔል ነው ዛሬ ሩሲያ ብትጋብዘኝ ሙሉ በሙሉ ሰውነቴን በፈንጂ ተጠምዶብኝ ከፈለገችው ርቀት ላይ በሄሊኮፕተር ብትለቀኝና የምትፈልገው ቦታ ላይ ሄጄ እኔም ጠላቶቿንም ብደመስስ ለኔ ታላቅ ክብር ነው፣ ሞት እንደሆነ አይቀርም ማለት። አሁን ይሄ ሰው ለምንድን ነው እንደዚህ ያለው ስንል እለት ተዕለት አሜሪካ በዓለም ላይ የምታደርሰውን ጥቃትና በደል ያንገፈገፈው አይመስልም ወይ? ስለዚህ አሜሪካ እንደ አሜሪካ አሁን ቀደም ብሎ ለምሳሌ አሜሪካ ሲባል ወገኖቻችን ብዙ ኢትዮጵያኖችም እዛ ስለሚኖሩ አሜሪካ ሲባል ውስጣችን ደስ የሚል ነገር አለ ነበር። አሁን ግን ምን ላይ ነው ያለ ነው? የነገይቷን አሜሪካ ምን ላይ ያደርሳል? አሜሪካን ሀገር የሚኖሩ ሰዎች አሉ እና እነዚህ ሰዎች በተለያየ ሙያ ያስገባቸው የሚያገኙት ብር አለ። $10,000 በወር የሚያገኝ ከሆነ ሀገሩ እዚህ ዶላር ስንት ነው የሚመነዘረው? 50 ያ ሰውዬ 500,000 ብር ደሞዝተኛ። በዚህ ደስታ ውስጥ ከኢትዮጵያዊነቱ ተነቅሎ እዛ አንድ ነገር ሆኖ እድሜው ልክ ነው የሚገፋው። ምንም የሚያመጣው ታምር የለም። በዚህ ምንም ክርክር የለውም። ብዙ ሰዎች ትርጉም ሰጥቶን ነው የምንኖረው ሊሉኝ አይችሉም። ትርጉም ሊሰጣቸው የሚገባ ሰው ከሆኑ ማለት ነው። ሰው ከሆኑ ትርጉም ሊሰጣቸው የሚገባው እዚህ ነው። አሜሪካን ሀገር አንተ የ7 አይነት የ8 አይነት እንትን ሐኪም ስፔስ ላይ ምናምን እዚህ ሀገር ላይ የሆነ ነገር አታረግም እንዴ መጣ ወጣ። ግን ሀገር የለም። እዚህ ስትመጣ ሀገር ሊኖር አይችልም። እዛ አሜሪካንን አንቀ ስለ አሜሪካ እንትን ያልከው እዚህ ጋር ጠቅላላ ችግር ውስጥ ያለችው አሜሪካ ናት። ወጣ ሰው ከሰው እየለየች ከጥቅሟ አንፃር ለጥቅሟ ባሪያ ያደረገቻቸው ማለት ንጉስ እያደረገች ማሱን ደግሞ ለራሱ ጣፍንታ እየተወች የግፍ ግፍ ነው የምትፈጽመው። የአሜሪካ መጥፎነቱ ልንገረ አሜሪካ ዓለምን መተካት ማቆም አለባት። አሜሪካ ዓለም መሆን የለባትም። አሜሪካ ሀያልም ትሁን ሀያል ሀገር ትሁን፣ አሜሪካ ግን ዓለም መሆን የለባትም። የተባበሩት መንግስታት ድርጅትን መተካት የለባትም። ወታደሯን በፈለገች ቦታ እንደፈለገች ማዝመት የለባትም። ምንድነው ብሎ የሚጠይቅ ኃይል መኖር አለበት። አባባል ገብቷል። የኢኮኖሚ ማዕቀብ እንደፈለገች መጣል። ለምሳሌ ተመልከት እንትን ቬንዙዌላ ማዱራስ ነው የሚባለው። እሱ ሰው የአሜሪካ አልቀበልም ብለዋለች። ምርጫ ተካሄዶ እሱ በፊት የደጋፊ የራሽያ ወገን ነው። ምርጫ ተካሄዶ የኦፖዚሽን ፓርቲ ነበር ያሸነፈው። አጭበርብረህ አንተ ገብተሃል፣ እኛ እንደ መሪ የምንቆጥረው ሌሎች ከአሜሪካ ጋር ብዙ ሀገሮች እንደ መሪ የምንቆጥረው ያንን ነው ብለው እሱን አይቀበሉትም። አሁን ራሽያ ላይ ማዕቀብ ማድረግ ሲጀምርና የነዳጅ ዘይት ሲጠፋ ግን የአሜሪካ ልኡካን ቤተ መንግስት ማዱራስ ጋር ሄደ። እንግዲህ ማዱራስ ጋር ሄዶ
ይህንን አሁን በዓለም ላይ ያለውን የነዳጅ ዋጋ ለማረጋጋት ቬንዙዌላ ማዕቀብ ጥላበት የነበረውን ነዳጇን በስፋት እንድታቀርብ ነው አውርተው የመጡት። በቀን 3 ሚሊዮን በርሜል ማቅረብ እችላለሁ ብሏል። ለምንድን ነው ዓለም አይኑን ከፍቶ የማያየው? እንዴ አሜሪካ ፌር አይደለችም። አሜሪካ እያንዳንዱ ባለስልጣኗ የአፍሪካ ጉዳይ ኃላፊ ያለችው ሰው በመደበችው ቦታ ላይ ያደረገውን ቢያደርግ ዞሮ ለሚመለከት የለው። ፎር ዛት ማተር ራሽያ ጭምር ለእንትን ትከፍላለች። ለምንድን ነው ምንድን የሚባሉት እነዚህ ሎቢስቶች? አሜሪካ ውስጥ ያሉ ሎቢስት ምን ማለት መሰለህ? የአንተ ጉዳይ እንዲሰማልህ የሚያደርግ ማለት ነው እንጂ አሜሪካ ጉዳይ ብላ ግን አሜሪካ ይሄን ሰምታ ውሳኔ ትሳልፍበታለች። በዛ ምክንያት ሀገሮች ማዕቀብ ሊደረግባቸው ይችላል፣ ወታደር ሊዘመትባቸው ይችላል፣ ወይም የሚፈልጉት ሊያገኙ ይችላሉ። ስለዚህ ባለስልጣኖች ይሄን ስለሚያደርጉ ስልጣኑና ኃይሉ ስላላቸው ሎቢስቶቹ ገንዘብ እየተከፈላቸው የተለያየ ሰዎችን ጉዳይ ያቀርባሉ ማለት ነው። እና ጨፍጫፊ ብትሆንና እዚህ ከከፈልክ ገዳይና ጨፍጫፊውን ትክክለኛና አሜሪካን ልትረዳው የሚገባው ኃይል አድርገው ያቀርባሉ ማለት ነው። አሜሪካ ጆሮዋ ላይ የደርሱ ያሳመኗትን ወገኖች ተከተላ እርምጃ ትወስዳለች ማለት ነው። ይሄ የዓለም ስርዓት አይደለም። ይሄ የተሸነፈ ዓለም ነው። እና አሁን ባለው ሁኔታ የአሜሪካ ባህሪ ፍጹም አሸናፊነት የሚፈልግ ነው። እና አሁን ሩሲያ ላይ የወደቀው ነገር ይሄ ነው። ሩሲያን ግን ይንስል ሩሲያን ወይም ደግሞ ፍጹም ትክክል ነች ሩሲያ እንዴት ብዬ እንትን ማሳለፊያ አይደለም። ነገር ግን አሁን በምናየው ሁኔታ ጦርነቱ ይሄን ያህል ጊዜ ቀጥሏል። አሁንም የአየሩን ሁኔታ ቢያስቆምም ከፍተኛ መስዋዕትነት እያስከፈሉት ነው በሚሰጡት የመሳሪያ እርዳታ። እና ይሄ ጦርነት በቀጠለና ደም መፋሰሱ በበዛ ቁጥር አሁንም አሜሪካ የማሸነፍ በዚህ ላይ የመደራረብ ነገር ነው ያለው። ዓለም ኢንተርፌር እያደረገ አይደለም። የተባበሩት መንግስታት ድርጅት ይመለከተኛል ብሎ ጉዳዩን አሜሪካንን እስቲ ቆይ እንዳናናግር የሚል ነገር የለው። ገብቷል። ስለዚህ ይሄ ሂደት ዓለም ከኒውክሌር ጦርነት ስጋት ውስጥ ወጣለች። አሁን ከባለፈው ሳምንት የተሻለ ነው ዛሬ ያለችበት ነው። ከባለፈው ሳምንት የከፋ ሁኔታ ውስጥ ነው ያለነው። ስለዚህ የሁሉ ነገር መስተካከል የአሜሪካና የምዕራባውያን ፍጹም አሸናፊነት ላይ የተመሰረተ አመለካከት በሌሎች ሊፕስቲክ በሆኑ እነዚህ የታይታ እነዚህ በሲስተማቸው ውስጥ በሚያደርጉ ነገር የሚደረግ ነገር ቤዚካሊ ዓለምን ሪቲንክ እንድታደርግ የሚያስገድድ ነው። ኦልሬዲም ራሽያን ይዘህ እዚህ ቻይና አለች። ለምሳሌ ፓኪስታን አልተቀበለቻትም አሜሪካንን። ትናንትና ያገለገልናችሁ አሸባሪን ተዋጋል 80,000 ፓኪስታናውያን ሞተዋል አለ የሀገሪቱ ጠቅላይ ሚኒስትር። ምን አደረጋችሁልን? የእኛን 1/10 እንኳ የሚሆን የኔቶ አባል አልሞተም። ታንኪው እንኳ አላላችሁንም። ኖ የምንጥለው ራሽያን አውግዙ ነው የምትሉን? ሂዱና መጀመሪያ ህንድን አውግዙ በሉ። የምናውግዝበት ምክንያት የለም ያለው። አሁን ከዚህ ስንመለከት ይሄ ሁሉ ጦርነት እየተካሄደ ያለው በዩክሬን ሜዳ ላይ ነው። አሁን ዩክሬን እለት እለት ከተማዋ እየፈረሰ ነው ያለው። ሩሲያ ስንወስዳት ይሄ ጦርነት ያለው ሩሲያ ላይ አይደለም፣ በቀጥታ ሜዳው የዩክሬን ነው። የሩሲያ ሰራዊት በገፋ ቁጥር የሚጠፉት ከተሞች ከእለት እለት እየጨመረ ነው ያለው። ስለዚህ ይሄንን ፍም እሳት እየተቀበለች ያለችው ዩክሬን ናት፣ ዩክሬናውያን ናቸው። አሁን በሩሲያና በዩክሬን መካከል የሚደረገው ድርድር ውጤት ያመጣል ወይስ ሁለቱ ሰዎች ናቸው ይሄንን እንቆቅልሽ ሊፈቱ የሚችሉት? አሁን ለምሳሌ ተስፋ ያለው ነገር እሱ ነበር። አሁን ኦልሬዲ ከዚህ በፊት 2 ጊዜ ቤላሩስ ውስጥ አድርጓል። ቀጥለው ደግሞ አሁን ቱርክ አድርገው። በተለይ የቱርኩ የተለየ ነበረ፣ በቱርክ ጋባዥነት ነው። እና የሁለቱ ውጭ ጉዳይ ሚኒስትሮች የራሽያው ላቭሮቭ እና ኩላየቭ የዩክሬኑ ናቸው። አሁን እዛ ላይ ምንድን የሆነው ድርድሩ ሲደረግ ራሽያ ይህንን ድርድር የተገነዘበችውና ቱርክም ይህን ያዘጋጀችው ውጭ ጉዳይ ሚኒስትሩ እንዳለው ነው። በእነዚህ አሁን ይህንን ጦርነት ለማስቆም ምንድን ነው ራሽያ ከዩክሬን የምትፈልገው? ዩክሬን ደግሞ ያንን ሰምታ እንድትመልስ ነው። ራሽያ ያቀረበችው ጥያቄ ምንድን ነው?
አንደኛ ኒውትራል መሆን አለብሽ። ሀገሪቱ ኒውትራል መሆን ትችላለች። የኢስት ዌስት ፖለቲካ ውስጥ ወይም ሚሊተሪ ኮንፍሮንቴሽን ውስጥ አትገባም። ይሄንን በህገ መንግስትሽ አጽድቂ። ኒውትራል መሆንሽ ነው። የኔቶ አባል አትሆንም ማለት ነው። የኔቶ አባል እንደማትሆን የሚያረጋግጥ ማለት ነው። ይሄን አንድ። ሁለት ዲሚሊታራይዝድ ይሁን፣ አትታጠቅም ሀገሪቱ። ነገር ግን የደህንነትና የጸጥታ ዋስትና ይኖራታል የምትስማማቸው እና አትታጠቅም ወይም ደግሞ ብትታጠቅ የተወሰነ ነው የሚል ነው እና ሶስተኛው እንደዚህ በምስራቅ ዩክሬን ደንባስ በሚባለው ሪጅን ውስጥ ያሉት ሁለቱ ራሽያ በነፃ ሪፐብሊክነት ያወቀቻቸው ዶኔትስክና ላቭኑክ ነው ሳምቲንግ ሁለቱ እነዚህን እውቅና ነፃ ሪፐብሊኮችን እውቅና ስጣቸው። በሌላ አነጋገር እነዚህን ራሳቸውን የቻሉ ሀገሮች መሆናቸውን በጸጋ ተቀበይ የሚለው ጦርነቱ አውቶማቲካሊ ይቆማል የሚል ነበር የራሽያ እና ለዚህ የዩክሬኑ ውጭ ጉዳይ ሚኒስትር የሰጠው ምላሽ ይሄ ብላክ ኤንድ ዋይት እጅ ስጡ ማለት ነው እና እኛ አሁንም እጅ እየሰጠን አይደለም፣ ነገም እጅ አንሰጥም፣ እስከ መጨረሻው እጅ አንሰጥም። አም ኖት ቴኪንግ ኢት አልወስደውም። ይሄ እጅ ስጡ ማለት ነው። አያደራድረኝም። ይልቅ የአራት ሰዓት ተኩስ ማቆም ይደረግና የማሪውፖል የምትባለው የወደብ ከተማ አለች። እዛ ላይ በጣም ራሽያ በመድፍ ነው በአብዛኛው የምትጠቀመው። ስለዚህ እዛ በዚህ በተኩስ ኢላማ ውስጥ ህዝብ አለ፣ እዛ ውስጥ መውጫ ያጣ 24 ሰዓት ተኩስ አቆመን እነሱ ሰው የሚወጣበትን መንገድ እንክፈትለት የሚለው ነበር። ይሄን ላወራ አይደለም የመጣሁት ሪል ኢሹ ይሄን ጉዳይ ልናደርግ ነው እንጂ ለተኩስ አቁም አይደለም ተባብለን እዚህ የመጣ ነው በሚል ነው የራሽያ ውጭ ጉዳይ ሚኒስትር ምላሽ የሰጠው። በዚህ ሁኔታ ፈርሷል። መልካሙ ዜና ምንድነው? ይሄንንም ቢል የዩክሬኑ ውጭ ጉዳይ ሚኒስትር ነገር ግን ከራሽያ ጋር ተመልሶ እየተገናኘ መደራደርና መነጋገር ግን እንደሚፈልግ ግልጽ አድርጓል። ትንሽ ፍንጭ አድርጓል። አንዳንዶች ደግሞ ምንድነው የሚሉት ዜሌንስኪ የሆነ ነገር ኮምፕሮማይዝ ለማድረግ እንደሚፈልግ። ሁለት ነገር ነው ለዜሌንስኪ እንደ ፕሬዚደንት ያለው። አንደኛ ቴሪቶሪያል ኮንሴሽን እንዳልኩ እነዛን ሁለት ሪፐብሊኮች እውቅና ሰጥቶ ከዩክሬን መገንጠላቸው ጉዳይ አለ። በዚህ በኩል ከኔቶ አባል አልሆንም የሚለው ነው። ፕሮባብሊ ከኔቶ አባል አለመሆኑም ይቀለዋል የሚባለው እና ትልቅ የሚከብደው ይሄ የግዛት ጉዳይ ነው ይላል። ዋቴቨር ድርድሩ መኖሩ ትክክል ነው እና በድርድሩ ውስጥ ደግሞ አንዳች ስምምነት ቢገኝ በሁለቱ ሀገሮች መካከል በጣም ደስ ይለኛል። ያ ስምምነት ግን ለዩክሬንም ግምት የሚሰጥ ትልቁ ነገር አሁን የዩክሬን የኔቶ አባል አለመሆኗ ድረስ ያለው ድረስ እንዲህ አይነት ስምምነት ይመጣና በዚህ ምክንያት ይሄ ውጥረት ቢረግብ በጣም ደስ ይለኛል። ነገር ግን ዩክሬኖችስ ከምዕራባውያኑ ፍላጎት ውጪ እንዲናገሩ እድል አላቸው ወይ? አሁን ለምሳሌ አሜሪካ $13 ቢሊዮን ነው ለዩክሬን የመደበችው አዲስ እንትን አውሮፓውያኑ 500 ሚሊዮን ዩሮ መድበዋል። መሳሪያ ይሄ ደግሞ ይሄ ቅድም እንዳልኩ ጸረ አውሮፕላን ምናምኑ እንዲገባላቸው ወስነዋል። ቅጥረኞች $2,000 እየተሰጣቸው የሚዋጉ ሌጂዮን እንትን እያለ ነው። ራሽያን በዚህ በኩል ኦልሬዲ የቀረቡ አሉ ከ10,000 ምናምን በላይ ከሚድል ኢስት የመጡ አዘምታለሁ የሚል ነገር ነው ያለችው እና ስታየው ሁኔታው እዚህ ላይ ነው ያለው። እየተፋፋመ ነው ያለው። ሁኔታው እየተፋፋመ ነው። የዓለም ዕጣ ፈንታ በዓለም ሕዝብ እጅ እንዳልሆነ ነው የምነግረው። እሳቱ በዩክሬን ላይ እየነደደ ነው። ይሄ እሳት ዓለምን እንዳይለበልብ የሁላችንም ፍርሃትና ስጋት ነው። ዩክሬን እዚህ ቦታ ላይ ቆም ብላ ልታስብ ይገባል። የትኛው መንገድ ነው ሕዝቤን የሚያድነው የሚለውን ምላሽ የምንጠብቀው ከዩክሬን ነው። አሜሪካ ሉዓላዊነቷንና ሀያልነቷን ለማስጠበቅ እየተፋለመች ነው። ሩሲያ የአሜሪካ አምባገነንነት እዚህ ላይ ሊያከትም ይገባል ትላለች። ማዕቀቦቹ ሩሲያን እስካሁን ባለው ተጨባጭ ሁኔታ ሙሉ በሙሉ አላንገዳገዷትም ማለት ይቻላል። የነዳጅ ማዕቀቡ አውሮፓውያንን ልባቸውን አርዶታል ልንል እንችላለን። ቀጣይ ጊዜ ምንድን ነው የሚሆነው? በቀጣዩ ጊዜ ከዓለምነህ እንስማ በሚለው ፕሮግራማችን ድጋሚ እንገናኛለን። የዛሬው ፕሮግራማችን ይህን ይመስል ነበር። መልካም ምሽት።